የ13 ዓመት ልጅ ነው። በእናቱ ላይ ፊቱን ካኮማተረና ካኮረፈ ሰንበት ብሏል። ለምን ጸባዩ እንደተቀየረ ለማወቅ ብዙ ብትጠይቀውም መልስ አልሰጥ ስላላት ጉርምስና ጀምሮታል ብላ ተወት ታድርገዋለች። አንድ ቀን ወደ እናቱ መጣና አንድን ደብዳቤ ሰጣት። በእንደዚህ መልኩ ደብዳቤን ከልጇ ተቀብላ ስለማታውቅ ለማንበብ ቸኩላ ስትመለከተው እንዲህ የሚል ጽሑፍ አገኘች። ይህንን ደብዳቤ ለመጻፍ የፈለግኩት ያለብሽን ዕዳ ላስታውስሽና እንድትከፊኝ ለመጠየቅ ነው። ግቢ ውስጥ ያደገውን ሳር የቆረጥኩበት 5 ብር፣ ክፍሌን ያጸዳሁበት 2 ብር፣ ወደ ሱቅ የተላላኩበት 3 ብር፣ ሱቅ ስትሄጂ ወንድምህን ጠብቅ ብለሽኝ የጠበቅኩበት 4 ብር፣ ቆሻሻ የደፋሁበት 5 ብር፣ ትምህርት ቤት ጥሩ ውጤት ያመጣሁበት 5 ብር፣ ያለብሽ ዕዳ ጠቅላላ ድምር 24 ብር። ብዙ ውለታ ያደረገችለትና በጣም የምትወደው ልጇ ሁኔታውን በዚህ መልኩ ማየቱና ያደረገውን ሁሉ እንደ ዕዳ መቁጠሩ በጣም አስገረማት። ሁኔታውን በምን መልክ እንደምትይዘው ካሰበች በኋላ ወረቀቱን ገለበጠችና እንዲህ የሚል ምላሽ ደብዳቤ ጻፈችለት። ዕዳዬን ስላስታወስከኝ አመሰግናለሁ። በመጀመሪያ አንተ ያለብህን ዕዳ ላስታውስህና አሁንም ዕዳ አለብሽ ካልከኝ እከፍልሃለሁ። 9 ወር ሙሉ ማኅፀኔ ውስጥ የተሸከምኩበት ከክፍያ ነፃ፣ በታመምክ ጊዜ ሁሉ ወደ ሐኪም ቤት ያመላለስኩበትና ገንዘብ ከፍዬ ያሳከምኩበት ከክፍያ ነፃ፣ ሌሊት ስታለቅስ ቁጭ ብዬ በመንከባከብ ያደርኩበት ከክፍያ ነፃ፣ ከልጅነት ጀምሮ ጡት ያጠባሁበትና በየቀኑ ምግብ ሰርቼ ያበላሁበት ከክፍያ ነፃ፣ መጫወቻ ልብስና ጫማ የገዛሁበት ከክፍያ ነፃ፣ አንድ ነገር እንዳይደርስብህ ወደ ፈጣሪ ጸሎት በማድረግ ያሳለፍኳቸው ቀናትና ሰዓታት ከክፍያ ነፃ፣ ያለብህ ዕዳ ጠቅላላ ድምር 0። ይህንን የእናቱን ደብዳቤ ያነበበው ይህ የ13 ዓመት ልጅ ሳያስበው አይኖቹ በእንባ ተሞሉ። እስከ ዛሬ የታየው እሱ አደረግኩኝ የሚለው እንጂ የተደረገለት ነገር አልነበረም። የእናቱ ምላሽ ዕድሜ ልኩን የማይረሳ ትዝታን ተወለት። አንዳንድ ሰዎች እነሱ የከፈሉትን መሥዋዕትነት ብቻ የመቁጠር ዝንባሌ አላቸው። ካለፈው ሁኔታቸው አልፈው እዚህ ለመድረሳቸው ምክንያት የሆናቸው ሰውና ሁኔታ እንዳለ ለማሰብ ጊዜም የላቸው። ከተሰኘው የዶክተር ኢዮብ መጽሐፍ የተቀነጨበ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው